ተማሪዎቻችን በያላችሁ በሰላማችሁ ይብዛ እያልን ዛሬ እንግዲህ ባዮሎጂ ጥያቄ ይዘንላችሁ መጥተናል ማለት ነው። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲከታተሉት በአክብሮት እንጠይቃችኋለን ማለት ነው። ስለዚህ ፕሊዝ ሰብስክራይብ አድርጉ። በቀጥታ ወደ ጥያቄው ነው የምንሄደው። ባዮሎጂ ነው እንግዲህ ባዮሎጂ ሪሜዲያል ፕሮግራም ማለት ነው። ስለዚህ ላይ ትራንስሌት ትፈተኑ ስለሚጠቅማችሁ መከታተል ትችላላችሁ ማለት ነው። ኦኬ አሁን በቀጥታ ወደ ጥያቄው እንሄዳለን ማለት ነው። አንደኛ ጥያቄ what is the primary purpose of control group in an experiment ይላል። ኤክስፐሪመንት ስንሰራ እንግዲህ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ አለን። ሁለት እንግዲህ ኤክስፐሪመንት ስንሰራ የሆነ ነገር ሰርች ኦር ኤክስፐሪመንት ስንሰራ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ አለ። ስለዚህ ኮንትሮል ግሩፕ የሚባለው ምንድነው? ፐርፐዙ ጥቅሙ ምንድነው ነው የሚለው። ኤ ቱ ቴስት መልቲፕል ቫሪያብል አት ዋንስ ይላል። ቢ ቱ ፕሮቫይድ ቤዝላይን ፎር ኮምፓሪዥን። ሲ ቱ ኢሊሚኔት ኦል ሶርስ ኦፍ ኤረር። ዲ ቱ ኮንፊርም ዘ ሃይፖቴሲስ ይላል። ስለዚህ እዚህ መረዳት ያለብን ነገር ምንድን ነው? ኤክስፐሪመንት ስንሰራ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ አለ። ኤክስፐሪመንታል ግሩፕ አክቹዋሊ ኤክስፐሪመንቱ የሚካሄድበት ማለት ነው። ኮንትሮል ግሩፕ ግን ኮምፔር የምናደርግበት። ስለዚህ ኮንትሮል ግሩፕን የሆነ ነገር አንጨምርበትን የሆነ ኢፌክት፣ ለምሳሌ ዘ ኢፌክት ኦፍ ፈርቲላይዘር ኦን ዘ ግሮዝ ኦፍ ፕላንት ኦር ሲድሊንግ ቢሆን ኮንትሮል ግሩፕ የሚባለው ምንም ማዳበሪያ ሳንጨምር የሆነ እጽዋት እናሳድጋለን። ኤክስፐሪመንታል ግሩፕ የሚባለው ደግሞ በፈርቲላይዘር ወይም ማዳበሪያ አድርገን እናሳድጋለን። ስለዚህ ማዳበሪያ የሌለው ኮንትሮል ግሩፕ ይባላል። እሱ ለምንድን ነው የሚጠቅመን ነው? ኢፌክቱን ለማየት እስኪ ማዳበሪያ ያለውና የሌለው ውጤቱ ምን ይመስላል የሚለውን ኢፌክቱን ለማየት ለማወዳደር ነው። ስለዚህ መልሳችን ማን ይሆናል ማለት ነው? ቢ ቱ ፕሮቫይድ ቤዝላይን ፎር ኮምፓሪዥን የሚለው መልስ ይሆናል ነው። ስለዚህ አንደኛ ቢ ይሆናል። ሁለተኛ ጥያቄ which step of a scientific method involving making an educated guess ይላል። የብዙ ጊዜ ያው ታውቃላችሁ educated guess ወይም ደግሞ randomly እኛ ዝም ብለን ግምታዊ የምንሰጠው ተብሎ ይጠራል። ሳይንቲፊክ ሜቶድ ነው educated guess የሚባለው። ኦብዘርቬሽን ይላል። ይሄ አይደለም፣ ምክንያቱም ኦብዘርቬሽን ፋክቹዋሊ የሆነን ነገር ሂዳችሁ ማየት ማለት ነው። ይሄ educated guessም አይደለም ሲጀመር። ቢ ሃይፖቴሲስ ይላል። ሲ ኤክስፐሪመንቴሽን፣ ይሄም አክቹዋሊ ኤክስፐሪመንት ይሰራል። ዲ ኮንክሉዥን እና ይሄ ሃይፖቴሲስ ይሆናል። ስለዚህ ሃይፖቴሲስ ማለት ምን ማለት ነው ስንል መላምት። እንግዲህ መላምት ኤዱኬትድ ገስ ሲል ምን ለማለት ተፈልጎ ነው? አንድ ሰው ሪሰርቸር ወይም ኤክስፐሪመንታል እውቀት ካለው ወይም በሆነ ስፔሲፊክ ኤሪያ ላይ እውቀት ካለው ይሄ ነገር እንደዚህ ሊመጣ ይችላል ብሎ መጀመሪያ ፕሪዲክት ያደርጋል፣ የሆነ ገስ ይሰጣል። ዘን ሃይፖቴሲስ ቴስት ይደረግና ወይ ሪጀክት ይደረጋል፣ አለበለዚያ ደግሞ ወይ አክሴፕት ይደረጋል ወይ ሪጀክት ይደረጋል። ውጤታችን ከገመት ነው ጀስት ከመጣ አክሴፕት እናደርገዋለን፣ ካልመጣ ደግሞ ሪጀክት እናደርገዋለን። ስለዚህ ኤዱኬትድ ገስ ማነው? ሃይፖቴሲስ ነው። አንሰር ኢዝ ዲ ይሆናል። ሶስተኛ a light microscope is most suitable for observing ይላል። A individual atom, B living cell in a drop of pond water, C internal structure of mitochondria, D viral particle ይላል። እንግዲህ ሌሎቹ ቫይራል ፓርቲክል፣ ኢንተርናል ስትራክቸር ኦፍ ማይቶኮንድሪያ እነዚህ በጣም ክሪቲካል ነገር ስለሆኑ ምንን በመጠቀም እናያቸው ማለት ነው? ላይት ማይክሮስኮፕ ሳይሆን ኤሌክትሮን ማይክሮስኮፕ ነው። ባይዘን ኤሌክትሮን ማይክሮስኮፕ በጣም ውድና ትልቅ ነው። ብዙ ሆስፒታሎች ላይ የለም፣ በጣም ሬር ነው፣ አይገኝም። ግን እነዚህ ነገሮችን ለማየት ከተፈለገ ልክ እንደ ብላክ ላይ ሆስፒታል አይነት ካሉት ቦታዎች ነው ሊገኝ የሚችለው ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? ሊቪንግ ሴል ኢን ኤ ድሮፕ ኦፍ ፖንድ ዋተር የሚለው። በዚህ ግን ላይት ማይክሮስኮፕን ልናይ እንችላለን እና
መልሳችን ማን ይሆናል ማለት ነው? ዘ አንሰር ኢዝ ቢ ይሆናል ማለት ነው። ሊቪንግ ሴል ኢን ኤ ድሮፕ ኦፍ ፖንድ ዋተር የሚለው ላይት ማይክሮስኮፕ በመጠቀም ማየት እንችላለን ማለት ነው። ሌሎቹን በጣም ክሪቲካል የሆኑ ነገሮች ስለሆኑ በኤሌክትሮን ማይክሮስኮፕ በመጠቀም እናያለን ማለት ነው። ስለዚህ ኤሌክትሮን ማይክሮስኮፕ ሞስት ኮመን አይደለም ማለት ነው። በጣም ጀስት ስፔሻላይዝድ ከሆነ ሆስፒታል ላይ ነው ሊገኝ የሚችለው እና በጣም ውድም ስለሆነ ማለት ነው። ኦኬ ስለዚህ ሶስተኛ ቢ የሆነ ማለት ነው። አራተኛ ቲዮሪ ኢዝ ቤስት ዲፋይንድ አስ ይላል። ቲዮሪ ዲፋይን የሚያደርገው በዋናነት የትኛው ምርጫ ነው ማለት ነው። ቲዮሪ እንግዲህ ቲዮሪ ማለት ምን ማለት ነው የሚለውን ኤ ራንደም ገስት ይላል። ይሄ አይሆንም፣ ራንደም ገስት አይሆንም። ሶሪ ቢ ሃይፖቴሲስ ሰፖርትድ ባይ ዋን ኤክስፐሪመንት ይላል። ቲዮሪ ኢዝ አን ሃይፖቴሲስ ሰፖርትድ ባይ ዋን ኤክስፐሪመንት። ዋን ኤክስፐሪመንት የሚለው ያፈርሰዋል። ቢ ኤ ዊል ሰብስታንሺየንት ኤክስፕላኔሽን ኮንፊርም ባይ ሪፒትድ ቴስቲንግ ይላል። ዲ ማትማቲካል ሞዴል ይላል። ዘ አንሰር ኢዝ ማለት ነው። አራተኛ ሲ ይሆናል ማለት ነው። ቢ መሆን ይችል ነበር ግን ሰፖርትድ ባይ ዋን ኤክስፐሪመንት ስለሚል ማለት ነው። ዲ ላይ ግን ሪፒትድ ቴስቲንግ ይላል። ስለዚህ ሪፒት በጣም በተደጋጋሚ ቴስት ከተሰራ በኋላ ላብራቶሪ ራሱ ሲሰራ አንድ ሰው ባየው ብቻ አይደለም፣ በጣም ብዙ ባለሙያዎች ሪፒትድ ያዩትና ነው ኮንክሉዥ አድርገው መጨረሻ ላይ ቲዮሪ ሊጻፍ የሚችለው ማለት ነው። ስለዚህ ሲ ይሆናል ማለት ነው። መልሳችን አራተኛ ሲ ነው። አምስተኛ in an experiment testing fertilizer effect on plant growth the dependent variable is dash ይላል። A type of fertilizer, B amount of sunlight, C plant growth, D soil pH ይላል። ያው ጥያቄውን አድሬስ ለማድረግ ስለሆነ ፈጠን እያልን እንሄዳለን እንጂ ዲቴይል እና የተወሰነ ሰዓታችን ሊንዛዛ ይችላል። ለምሳሌ ከዚህ ኦኬ አምስተኛ ምንድነው አሁን ዲፔንዳንት ቫሪያብል እና ኢንዲፔንዳንት ቫሪያብልን በደንብ ማወቅ ይጠበቅብናል። ዲቴይል ያን ያህል ማየት አይጠበቅብንም፣ ግን በዋናነት እናንተ የምትይዙት ዲፔንዳንት ቫሪያብል ከተባለ አውትካም ማለት ነው። አውትካም ኢፌክቱ ማለት ነው፣ ውጤቱ። ኢንዲፔንዳንት ከተባላችሁ ደግሞ ኮዙ ማለት ነው፣ ኮዙ። ስለዚህ እዚህ መረዳት ያለባችሁ ኤክስፐሪመንቱ ምንድነው ቴስት ያደረገው ፈርቲላይዘር ኢፌክት ኦን ፕላንት ግሮዝ፣ ማዳበሪያ በፕላንት ግሮዝ ላይ ያለው ኢፌክት ነው። ስለዚህ ማን ነው ኮዙ ማን ነው ኢፌክቱ የሚለውን ነገር እዚህ መለየት አለባቸው። እዚህ በጣም አንዳንድ ሰዎች ኮንፊውዝ ይሆናሉ ማለት ነው። ስለዚህ ዲፔንዳንት ቫሪያብል እና ኢንዲፔንዳንት ቫሪያብል ለመለየት አትቸገሩ ማለት ነው። ስለዚህ ዲፔንዳንት ቫሪያብል አውትካሙ ነው አልኳቸው፣ ወይም ደግሞ የሪሰርቸሩ ኢንተረስት ማለት ነው። ኤክስፐሪመንት የሚሰራው ሰው ታርጌቱ ምንድን ነው የሚለው ነገር ነው። ስለዚህ አሁን ፈርቲላይዘር ታርጌቱ ምንድነው? ፕላንት ግሮዝ ነው። ስለዚህ ፕላንት ግሮዝ የሚለው ነገር አውትካም ነው ማለት ነው። ኮዝ ማለት ግን በጣም ብዙ ኮዝ ሊኖር ይችላል። ስለዚህ አንደኛ ሁለተኛ የምትይዙት ነገር ምንድን ነው? ኢንዲፔንዳንት ቫሪያብል ብዙውን ጊዜ አንድ ነው ሊሆን የሚችለው፣ አንድ ነው። ሪዛልት አንድ ነው ሊሆን የሚችለው። ኮዙ ግን በጣም ብዙ ሊሆን ይችላል። ለምሳሌ አሁን ለፕላንት ግሮዝ ታይፕ ኦፍ ፈርቲላይዘር አንድ ኮዝ ነው። ምክንያቱም ፈርቲላይዘሩ እንግዲህ ኳሊቲ ያለው ሊሆን ይችላል፣ የሌለው ሊሆን ይችላል። ስለዚህ አንድ ኮዝ ነው እንደ ኮዝ። አማውንት ኦፍ ሰንላይት ይላል። ብርሃን ያጸዋት ሰንላይት አግኝቷን አላገኘም። ይሄም ለፕላንት ግሮዝ አንድ ኮዝ ነው። ሶይል ፒኤች ምናምን ይሄ ኮዝ ነው። ይሄ በሙሉ ኢንዲፔንዳንት ቫሪያብል ይባላል። ኢንዲፔንዳንት ቫሪያብል ማለት ኮዝ ነው። ለዲፔንዳንት ቫሪያብሉ መፈጠር ኮዝ የሚሆነው ማለት ነው። ስለዚህ ኮዝ እና ኢፌክትን እንድትለዩ ነው በዋናነት። ለምሳሌ አሁን ዘ ኢፌክት ኦፍ ስሞኪንግ ኦን ዘ ለንግ ካንሰር ብትባሉ ስሞኪንግ የሚለው ወይም ደግሞ ፊዚካል አክቲቪቲ ሌሎችም ኢንዲፔንዳንት ቫሪያብል ይሆናሉ። ለንግ ካንሰር ግን ኢፌክቱ ሪዛልቱ ዲዚዙ ግን ይባላል ዲፔንዳንት ቫሪያብል ይባላል ማለት። ስለዚህ ዲፔንዳንት ቫሪያብል እና ኢንዲፔንዳንት ቫሪያብልን በደንብ መለየት አለባችሁ ማለት ነው። ስለዚህ ከዚህ መልሳችን ማን ይሆናል ነው? አምስተኛ ጥያቄ ሲ ይሆናል ማለት ነው። ዲፔንዳንት ቫሪያብል አውትካሙ ነው ብያችኋለሁ። አውትካሙ ደግሞ ፕላንት ሄት ወይም ኦኬ። ስለዚህ መልሳችን ሲ ፕላንት ሄት ይሆናል። ስለዚህ እሱ ይሆናል።
ስድስተኛው which one of the following is quantitative observation አላ። ይሄ በጣም ቀላል ጥያቄ ነው። ኳንቲቲ እና ኳሊቲ የሚል ነገር ማወቅ አለብን። ኳሊቲ ከተባለ ካታጎሪካል ወይም ደግሞ በአረፍተ ነገር ኤክስፕረስ የሚደረግ ነው። በቁጥር የሚገለጽ ከሆነ ደግሞ ኳንቲቲ ኤን ያለበት ኳንቲቲ ማለት ነው። ይሄ እናንተ ግልጽ ነው። ሲ ሆነ ማለት ነው። ፕላንት ግሮውዝ 15 ሴንቲሜትር ኢን 7 ዴይስ የሚለው ይሄ ኳንቲታቲቭ ኤክስፕሬሽን ነው። ሲ ይሆናል ሳችን ስድስተኛ ሲ ነው። ሰባተኛ the resolution of a microscope refers to its ability to blank ይላል magnify and distinguish between two adjacent points, C illuminate the specimen, D focus on thick tissue ይላል። the answer is B ሆነ resolution የሚባለው the microscope resolution ማለት ነው distinguish between two adjacent points የሚለው more appropriate ይሆናል ማለት ነው። ስለዚህ ሰባተኛ መልሱ ቢ ይሆናል ማለት ነው። 8 scientists publish their finding in peer-reviewed journals to blank A game frame, B ensure validity through expert scrutiny, D avoid replication, C avoid replication, D protect intellectual property ይላል። ምንድነው የሚለው ሳይንቲስቶች የሆነ ነገር ፋይንድ ሲያደርጉ ፐብሊሽ ሲያደርጉ የሆነ ነገር ማለት ነው ምን ያደርጋሉ? ፒር ሪቪውድ ጀርናልስ አለው ይላል። ፒር ሪቪውድ ጀስት በሌላ ሰው ሪቪውድ መደረግ በጓደኛ ፒር ማለት ጓደኛ ምናምን ማለት ነው እና በሱ ሪቪውድ ይደረጋል። ወይም አንድ ሰው የሰራው ኤክስፐሪመንት ወይም ሪሰርች ሊሆን ይችላል በጓደኛ ወይም በሌላ ሰው ሪቪውድ ይደረጋል። ለምንድን ነው የሚለው ጌም ፍሬም ይላል። ይሄ አይደለም። ቢ ኢንሹር ቫሊዲቲ ስሩ ኤክስፐርት ስክሩቲኒ የሚለው ክሪቲካሊ ማየት ነው። ስለዚህ ኤክስፐርት በሆነ ለምሳሌ አንድ ሰው ዲግሪ የተማረ ሪሰርች ቢሰራ ኤክስፐርት በሆነ በፕሮፌሰር ወይም በዶክተር ያ ነገር ይታያል። ስለዚህ እውነታውን ቫሊዲቲውን ለማረጋገጥ ነው። ስለዚህ መልሳችን ኢንሹር ቫሊዲቲ ስሩ ኤክስፐርት ስክሩቲኒ የሚለው መልስ ይሆናል ለማለት ነው። ቫሊዲቲውን ቼክ ለማድረግ ክሪቲካሊ አቮይድ ሪፕሊኬሽን ፕሮቴክት ኢንተሌክቹዋል ፕሮፐርቲ ምናምን ይላል። ምናልባት ሲም ሊሆን ይችላል ግን ሞር አፕሮፕሪየት ቢ ነው ሊሆን ይችላል። ከዚህ የተሻለው መልስ ቢ ይሆናል። ስምንተኛ ቢ ነው። 9 which one of the following is not the characteristic of good hypothesis ይላል። ጥሩ ሃይፖቴሲስ ወይም መላምት ጥሩ ሃይፖቴሲስ ባህሪ ያልሆነው የትኛው ነው ይላል። ኤ falsifiable፣ ቢ based on prior knowledge፣ ሲ vague and broad፣ ሲ testable ይላል። ያው based on prior knowledge እና testable ምንም ዳይሬክት ነው፣ ይሄ ትሩ ነው። ስለዚህ falsifiable እና vague and broad የሚለውን ኮምፔር አድርጋችሁ አንድ ተከታተላችሁ falsifiable የሚለው የመሆን እድል አለው። ስለዚህ ፎልስም ትሩም ሊሆን ይችላል። ሃይፖቴሲስ ሪጀክትም አክሴፕትም ይደረጋል ወይም ደግሞ ፎልስም ትሩም የመሆን ፕሮባቢሊቲ ያለው ሃይፖቴሲስ። ስለዚህ ሲ ነው መልሳችን ማለት ነው። ስለዚህ ኤም የመሆን እድል አለው። መልሳችን ሲ ይሆናል። ባጊው አደናጋሪ እና ብሮድ አይደለም ማለት ነው። መልሳችን ሲ ይሆናል። 10 double blind experiment is designed to ይላል። A test two hypotheses at once, B minimize bias from participant and researcher, C use to control group, D double sample size ይላል። ምንድነው ይሄ ዳብል ብላይንድ ኤክስፐሪመንት ለምንድነው ዲዛይን የሚደረገው? ቢያዝን ለመቀነስ ነው። ኤረር የሚባለውን ነገር እሱን ለመቀነስ from the participant and researcher ነው። ለምሳሌ አንድ ሪሰርቸር የሆነ ኤክስፐሪመንት ሊሰራ ቢፈልግ ቢያዝን ለመቀነስ ሲል ምን ያደርጋል ማለት ነው? ፓርቲሲፓንቶችን ሳምፕል የሚባል ነገር አለ እና ሳምፕሎችን ኢንክሪዝ በማድረግ በመጨመር ቢያዙን መቀነስ ወይም ኤረሩን መቀነስ ይችላል እና ኮንክሉዥን ሲሰጥ አጠቃላይ ለፖፑሌሽኑ ኮንክሉዥን ሲሰጥ ፋክቹዋል ወይም ደግሞ አክሰፕተብል ይሆናል ማለት ነው። ስለዚህ መልሳችን ሚኒማይዝ ቢያዝ ፍሮም ፓርቲሲፓንት ኤንድ ሪሰርቸር የሆነ ቢ10 ቢ ነው። 11 ዋተር ሃይ ስፔሲፊክ ሂት ኢዝ ፕራይመሪሊ ዲው ቱ ይላል። ሃይ ስፔሲፊክ ሂት ያለው ዋተር በምን ምክንያት ነው ይላል በዋናነት
ሃይድሮጂን ቦንድ ስላለው ነው? ኮቫላንት ነው? አዮኒክ ነው? ወይስ ቫንደር ዋል ፎርስ ነው ይላል። ይሄ መቼም ዋተር ሃይድሮጂን ቦንድ እንዳለው ምንም ጥያቄ የለውም። ዱቱ ሃይድሮጂን ቦንድ ይሆናል ማለት ነው። 11 ኤ ነው ማለት ነው። ሃይድሮጂን ቦንድ ነው። ዋተር ከሃይድሮጂን እና ኦክሲጅን ኤች2 ስለሆነ ጠፋችሁም። 12 a pH of 3 indicate a solution is dash ይላል። pH እንግዲህ ይሄ በጣም ቀላል ጥያቄ ነው። ከ7 በታች ከሆነ አሲዲክ ነው። ከ7 በላይ ከሆነ እስከ 14 ድረስ ቤዚክ ነው። 7 ከሆነ ኒውትራል ነው። ስለዚህ 3 ነው። 3 ከሆነ ስትሮንግ አሲዲክ፣ ዊክ አሲዲክ፣ ኒውትራል፣ ቤዚክ ይላል። 3 ከሆነ መቼም ስትሮንግ አሲዲክ ይሆናል ነው። ዊክ አሲድ ግን 6፣ 5 ነጥብ ምናምን 6 ነጥብ ምናምን ቢሆን ነው። ስለዚህ ስትሮንግ አሲድ ነው። 12 ኤ ይሆናል። 13 which carbohydrate is a structural component in plant cell wall ይላል። ፕላንት ሴል ዎል ስትራክቸራል ኮምፖነንት የሚባለው ማለት ነው ይላል። ስታርች፣ ግላይኮጅን፣ ሴሉለስ፣ ቺቲን ይላል። ስታርች ሲጀመር ስትራክቸራል ሳይሆን ስቶሬጅ ፎርም ነው። ግላይኮጅን ስቶሬጅ ፎርም ነው። ሴሉለስ ስትራክቸራል ነው። ቺቲን ስትራክቸራል ነው፣ ግን ለዚህ ሳይሆን ለኢንሴክቶች በዲ ስትራክቸር ምናምን ነገር ነው። ስለዚህ ስታርች ለስቶሬጅ ፎርም ኦፍ ፕላንት ነው። ግላይኮጅን ስቶሬጅ ፎርም ኦፍ አኒማል ነው። ሴሉለስ ደግሞ ስትራክቸራል ፎርም ኦፍ ዳት ኦፍ ፕላንት ሴል ዎል ነው ማለት ነው። አንሰሪ ሲ ይሆናል። 13 ሲ ሴሉለስ ይሆናል ማለት ነው። 14 ሳቹሬትድ ፋቲ አሲድ ኮንቴን ይላል። ኤ ኖ ዳብል ቦንድስ፣ ቢ ዋን ዳብል ቦንድስ፣ ሲ ቱ ዳብል ቦንድስ፣ ዲ ኤ ብራንችድ ቼን ይላል። ሳቹሬትድ ፋቲ አሲድ እና አንሳቹሬትድ ፋቲ አሲድ ኤንድ ፖሊ አንሳቹሬትድ ነገር ባዮሎጂካል ሞለኪውል ተምራቸዋል ማለት ነው። ስለዚህ በተደጋጋሚ ጥያቄ ይወጣል ማለት ነው። እነሱን በደንብ መረዳት ይጠበቅባቸዋል። ስለዚህ ሳቹሬትድ ፋቲ አሲድ ከተባለ ሲንግል ቦንድ ነው ያለው ማለት ነው። ስለዚህ ኖ ዳብል ቦንድ ያ ራይት ኤ ትክክል ነው ማለት ነው። 14ኛ ጥያቄ ኤ ትክክል ነው። ቢ ዋን ዳብል ቦንድ ዳብል ቦንድ ነው። ሲ ቱ ዳብል ቦንድ ይላል። ዲ ብራንችድ ቼን ይላል። ስለዚህ ብራንችድ እየጨመረ ሲሄድ እና ዳብል ቦንድ እየጨመረ ሲሄድ ሳቹሬትዱ እየቀነሰ አንሳቹሬትድ ይሆናል። ስለዚህ አንሳቹሬትድ ኖ ዳብል ቦንድስ ኤ ይሆናል ማለት ነው። ስለዚህ ሳቹሬትድ እና አንሳቹሬትድ አለባችሁ። ሳቹሬትድ ከሆነ ለሄልዝ በጣም ኢፌክት አለው ወይም ደግሞ ለጤና በጣም ተጽዕኖ አለው ማለት ነው። ስለዚህ የሚመረጠው ምንድነው? ፖሊ አንሳቹሬትድ ቢሆን በጣም ተመራጭ። ለምሳሌ ዘይት ውስጥ ፈሳሽ ዘይት እና የረጋ ዘይት አለ። ስለዚህ ፈሳሽ ዘይቱ ሞር ተመራጭ ነው። ምን ስለሆነ አንሳቹሬትድ ግን ፖሊ አንሳቹሬትድ፣ የረጋው ግን እንደ ፋት አይነት የሆነው ግን ሳቹሬትድ ይባላል። ስለዚህ ሳቹሬትድ በጣም ተፈላጊ አይደለም ማለት ነው። ስለዚህ ፖሊ አንሳቹሬትድ ግን ተፈላጊ ነው። ደግሞ ብራንችድ እየጨመረ ሲሄድ ዳብል ቦንድ ምናምን የሚለው ነገር በደንብ ማጠቃለል አለባችሁ ማለት ነው። ስለዚህ መልሳችን ኤ 15 አልፋ ሄሊክስ ኢዝ አን ኤግዛምፕል ኦፍ ኤ ፕሮቲን ዳሽ ይላል። አልፋ ሄሊክስ የሚባለው እንግዲህ ከፕሮቲን ስትራክቸሮቹ ከየትኛው ላይ የሚገኘው ነው ይላል። ፕራይሜሪ፣ ሰከንዳሪ፣ ተርሺያሪ፣ ኳተርናሪ ስትራክቸር ይላል። ስለዚህ እሱ ማን ነው? ከሰከንዳሪ ስትራክቸር ነው ማለት ነው። ስለዚህ ቤታ ፕሌትድ ሺት እና አልፋ ሄሊክስ ነው የሚል ነገር እንግዲህ ከሞጁላችሁ ካያችሁት ሰከንዳሪ ስትራክቸር የሆነ ማለት ነው። አልፋ ሄሊክስ ኢዝ አን ኤግዛምፕል ኦፍ ፕሮቲን የሚለው ዘ አንሰር ኢዝ ቢ ሰከንዳሪ ስትራክቸር የሆነ ማለት ነው። 16 which element is found in all organic molecule ኦርጋኒክ ሞለኪውል ላይ የሚገኝ ከሁሉም ኦርጋኒክ ሞለኪውል ናይትሮጅን፣ ካርበን፣ ፎስፎረስ፣ ሰልፈር ይላል። እንግዲህ የምታስታውሱ ከሆነ ኦርጋኒክ ኮምፓውንድ ማለት ሃይድሮጅን እና ካርበን ያዘን፣ ካርበን፣ ናይትሮጅን፣ ፎስፎረስ፣ ሰልፈር እነሱ ሳይሆኑ ካርበን ሃይድሮጅን ሚል ቢኖር ሃይድሮጅን ነበር። ስለዚህ ካርበን እና ሃይድሮጅን ነው። ስለዚህ መልሳችን ካርበን ይሆናል ማለት ነው። ስለዚህ ኦል ኦርጋኒክ ሞለኪውል ላይ የሚገኘው ማለት ነው ካርበን ነው። ከዚህ የተሰጡት አማራጮች ዘ አንሰር ኢዝ ቢ ይሆናል። 17 ኢንዛይም ስፒድ አፕ ሪአክሽን ባይ ዳሽ ይላል። ኢንክሪዝ አክቲቬሽን ኤነርጂ ፎልስ። አክቲቬሽን ኤነርጂ ኢንክሪዝ አያደርግም ኢንዛይም።
ይቀንስልናል እንጂ። ቢ ላወሪንግ አክቲቬሽን ኢነርጂ ያ። ሲ ሪሊዝ ሂት። ዲ ቼንጂንግ ዘ ኢኩሊብሪየም ይላል። ኢንዛይም ምንድነው? ኢንዛይም የምንለው ነገር የራሱ ካራክተሪስቲክ አለ። ታይፕ ኦፍ ኢንዛይም ብዙ አይነት ወደ 6 የሚደርሱ ካራክተሪስቲክ አለ። ስፔሲፊሲቲ፣ ላወሪንግ አክቲቬሽን ኢነርጂ ምናምን የሚሉት ነገሮች አሉ ነው። እንደው ደግሞ አስ ኤንድ ኦፍ ራሱ ኮንሱም አይሆንም ማለት ኢንዛይም ማለት የሆነ ነገር ለኩሶ አያይዞ ራሱን ማይጠፋ ማለት ነው። ስለዚህ እሱ አክቲቬሽን ኢነርጂውን ላወር ማድረግ ፋንክሽኑ መቀነስ ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ላወሪንግ አክቲቬሽን ኢነርጂ ይሆናል ማለት ነው። 18 ኤቲፒ ሪሊዝ ኤነርጂ ዌን አለ። ኤቲፒ ሪሊዝ ኤነርጂ ዌን ዳሽ ይላል። ፎስፌት ግሩፕ ኢዝ አዲድ፣ ፎስፌት ግሩፕ ኢዝ ሪሙቭድ፣ ኢት ባይንድ ቱ አን ኤንዛይም፣ ኢት ፎርምስ ኮቫለንት ቦንድ ይላል። 18ኛ ጥያቄ ቢ ይሆናል። ፎስፌት ግሩፕ ኢዝ ሪሙቭድ ሲሆን ማለት ነው። ኤቲፒ ሪሊዝ የሚደረገው ፎስፌት ግሩፕ ኢዝ ሪሙቭድ ሲሆን ማለት ነው። 19 ኒውክሊዮታይድ ኮንሲስት ኦፍ ኒውክሊዮታይድ የሚባለው እንግዲህ ከባዮሎጂካል ሞለኪውል ኒውክሊዮታይድ ማን ይይዛል ይላል። ሹገር፣ ፕሮቲን፣ ሊፒድ፣ ፎስፌት፣ ሹገር፣ ቤዝ፣ ግላይሴሮል፣ ፋቲ አሲድ፣ ፎስፌት፣ አሚኖ አሲድ፣ ፔፕታይድ ቦንድ፣ ካርቦክሲል ግሩፕ ይላል። እንግዲህ ኒውክሊዮታይድ ፎስፌት፣ ሹገር እና ቤዝ ነው። የቀጥታ ያለ ነገር ነው። 19 ቢ ይሆናል። 19 ቢ ፎስፌት፣ ሹገር እና ቤዝ ነው ኒውክሊዮታይድ። 20 which lipid is a major component of cell membrane ይላል። የትኛው ሊፒድ ነው እንግዲህ ከተዘረዘሩት መካከል ሜጀር ኮምፖነንት ኦፍ ሴል መምብሬን ወይም ደግሞ ሴል መምብሬን የተሰራበቱ የሊፒድ አይነት ማን ነው ማለት ነው። ኤ ትራይግላይሰራይድ፣ ቢ ፎስፎሊፒድ፣ ሲ ስቴሮይድ፣ ዲ ዋክስ ይላል። 20 ማን ይሆናል ማለት ነው? ፎስፎሊፒድ። እንግዲህ እንደውም ሴል መምብሬን እንግዲህ ፕላዝማ መምብሬን የሚባለው ፎስፎሊፒድ ባይላየር ናቸው ተመልካቾች። ስለዚህ ፎስፎሊፒድ ነው። 21 ዳይሳካራይድ አር ፎርምድ ባይ ዳሽ ይላል። ዳይሳካራይድ ፎርም የሚደረጉት ሞኖሳካራይድ አለ። ሞኖሳካራይድ ከአንድ ላይ ኮምባይን ሲሆኑ ዳይሳካራይድ፣ ከዚያ ፖሊሳካራይድ እያሉ ፎርም ይሆናል። ስለዚህ በየትኛው መንገድ ነው ዳይሳካራይድ ፎርምድ የሚደረገው ይላል። ኤ ሃይድሮላይሲስ ይላል። ይሄ አይሆንም። ቢ ዲሃይድሬሽን ሲንተሲስ፣ ሲ ኦክሲጅኔሽን፣ ዲ ሪዳክሽን እና ኦክሲዴሽን አይሆንም። ስለዚህ ዲሃይድሬሽን ሲንተሲስ ቢ 21 ቢ ይሆናል። 22 በፈር ሄልፕስ ሜንቴን ሆሞስታሲስ ባይ ዳሽ ይላል። በፈር እንግዲህ ኬሚስትሪ ተምራችኋል፣ ባዮሎጂ ላይም ተምራችሁ ሊሆን ይችላል ማለት ነው። ስለዚህ በፈር ምንድነው ፋንክሽኑ ማለት ነው። ስለዚህ በፈር ምንድነው አሲድ እና ቤዝን ኒውትራላይዝ ማድረግ ነው። ስለዚህ ስትሮንግ አሲድ፣ ስትሮንግ ቤዝ ምናምን ይላል። በፈር ስንሰራ ከስትሮንግ ቤዝ፣ ከስትሮንግ አሲድ፣ ከዊክ ቤዝ፣ ዊክ አሲድ ያው ስለዚህ እሱን ኒውትራላይዝ ማለት ነው። ስለዚህ አሲድ ከሆነ ቤዝ ስንጨምርበት ኒውትራላይዝ ማለት ነው። ቤዝ ከሆነ አሲድ ሲጨመርበት ማለት። ስለዚህ መልሳችን ኤ ኒውትራላይዝ አሲድ ኤንድ ቤዝ፣ ቢ ኢንክሪዝ ፒኤች ኢንፌክሽየስ፣ ሲ ስፒድ አፕ ሪአክሽን፣ ዲ ስቶሬጅ ኢነርጂ ይላል። ያው በፈር ኒውትራላይዝ ፋንክሽኑ ኤ ይሆናል። 23 which organic molecule store genetic information ይላል። which organic molecule store genetic information ጄኔቲክ ኢንፎርሜሽንን ወይም ደግሞ ዲኤንኤ የሚለው ጄኔቲክ ኢንፎርሜሽን ማለት ዲኤንኤ ማለት ጂን ዲኤንኤን የሚይዘው የትኛው ባዮሎጂካል ሞለኪውል ውስጥ ማን ነው ነው የሚለው። ካርቦሃይድሬት ውስጥ ነው፣ ሊፒድ ነው፣ ፕሮቲን ነው ወይስ ኒውክሊክ አሲድ ይላል። 23 ማን ይሆናል ማለት ነው? ዲ ነው፣ ኒውክሊክ አሲድ ውስጥ ነው። ኒውክሊክ አሲድ ዲኤንኤ ውስጥ ላይ ስላሉ ማለት ነው። አዴኒን፣ ቲያሚን፣ ሳይቶሲን፣ ጉያኒን ወይም ደግሞ ዲኤንኤ የሚይዘው ኒውክሊክ አሲድ ይሆናል ማለት ነው። ስለዚህ ጄኔቲክ ኢንፎርሜሽን የሚገኘው ኒውክሊክ አሲድ ውስጥ ነው፣ ዲ ይሆናል ማለት ነው። 23 24 ዘ ተርሻሪ ስትራክቸር ኦፍ ፕሮቲን ኢዝ ስታብላይዝድ ባይ የፕሮቲን ተርሻሪ ስትራክቸር በምንድን ነው የሚያያዘው ነው የሚለው። ኤ ፔፕታይድ ቦንድ ይላል። ቢ ሃይድሮጅን ቦንድ ኤንድ ዳይሰልፋይድ ብሪጅ፣ ሲ አዮኒክ ቦንድ ሆናል፣ ሲ ኮቫለንት ቦንድ ይላል። 24 ቢ ይሆናል ማለት ነው። ሃይድሮጅን ቦንድ ኤንድ ዳይሰልፋይድ ብሪጅ ይሆናል ማለት ነው።
25 ኮሌስትሮል ኢዝ ክላሲፋይድ አስ ይላል። ኮሌስትሮል የሚባለው እንግዲህ ከስሙ እንደምታውቁ ኮሌስትሮል ሲባል ከፋት ጋር አኮሙሌሽን ኦፍ ኮሌስትሮል ሲባል ፋት ነው። ስለዚህ ካርቦሃይድሬት አይሆንም፣ ፕሮቲንም አይሆንም። ስለዚህ ኒውክሊክ አሲድም አይሆንም። ምክንያቱም ኮሌስትሮል ሲባል ኮሌስትሮል መጠኑ ጨምሯል ሲባል ከፋት ጋር ስለዚህ መልሳችን 25 ማን ይሆናል ማለት ነው? ሲ ይሆናል። ስቴሮይድ ስቴሮይድ ደግሞ ምንድነው? ፋት ነው፣ ከፋት ጋር የሚገናኝ ነው። ስለዚህ ከፕሮቲን ካርቦሃይድሬት፣ ኒውክሊክ አሲድ እና ሊፒድ ያለ ማለት ነው። ስለዚህ ኮሌስትሮል ሊፒድ ነው ማለት ነው። መልሳችን ሲ ይሆናል። ስቴሮይድ የሚለውም የዛ ኮምፖነንት ነው። ስለዚህ መልሳችን ሲ ይሆናል። 26 which polysaccharide used for energy storage in animal ይላል። ይሄ ቅድም አይተነዋል። ለአኒማል ኤነርጂ ስቶሬጅ ከሆነ ማነው ብለናል? ግላይኮጅን ነው። ለፕላንት ከሆነ ስታርች ነው። ሴሉለስ የሴሎል ኮምፖነንት ነው። ፕላንት ሴሎል ቺትን ደግሞ ስትራክቸራል ኮምፖነንት ኢንሴክት ነው። ስለዚህ መልሳችን ማን ይሆናል? ግላይኮጅን 26 ሲ ይሆናል። 27 a solution with pH 12 ይላል። 12 ከሆነ እሱ ቤዚክ ነው፣ ሲ ይሆናል 27። 28 the function of hemoglobin an example of hemoglobin ሬድ ብለድ ሴል ውስጥ የሚገኘው ነው። ይሄ ስትራክቸራል ፕሮቲን፣ ትራንስፖርት ፕሮቲን፣ ኢንዛይማቲክ ፕሮቲን፣ ስቶሬጅ ፕሮቲን ይላል። ይሄ ሬድ ሂሞግሎቢን ማለት ሬድ ብለድ ሴል ውስጥ የሚገኝ ኮምፖነንት ነው። ስለዚህ ምንድነው ፋንክሽኑ? ሬድ ብለድ ሴል ኦክሲጅንን ትራንስፖርት ማድረግ ነው። በደም አማካኝነት ኦክሲጅንን እና ኒውትሪንቶችን ወደ ቲሹ ትራንስፖርት ማድረግ ነው። ስለዚህ እንደውም ኦክሲጅን ጋር ባይንድ የሚያደርገው ይሄ ሄሚ ነው፣ ሂሞግሎቢን ነው ማለት ነው። ስለዚህ ትራንስፖርት ይሆናል ማለት ነው ፋንክሽኑ። ስትራክቸራልም አይደለም፣ ኢንዛይማቲክም አይደለም፣ ስቶሬጅም አይደለም፣ ትራንስፖርት ነው ሂሞግሎቢን። ስለዚህ ኦክሲጅንን ኒውትሪየንትን ትራንስፖርት ስለሚያደርግ ስለዚህ መልሳችን ትራንስፖርት ፕሮቲን ነው። 28 ቢ ይሆናል ትራንስፖርት ፕሮቲን። 29 which bond connect amino acid in a protein ይላል። አሚኖ አሲድን ኮኔክት የሚያደርገው ቦንድ ማን ነው ይላል። ግላይኮሲዲክ፣ ፔፕታይድ፣ ኢስተር፣ ፎስፎዲያስተር ይላል። ይሄን ለታቱ ኮሬክትሊ ማች እና ምን ሊመጣ ይችላል? ግላይኮሲዲክ ከሆነ ግሉኮስ ወይም ደግሞ ፖሊሳካራይድ፣ ፔፕታይድ ከሆነ ፕሮቲን፣ ኢስተር ከሆነ ሊፒድ፣ ፎስፎዲያስተር ቦንድ ኒውክሊክ አሲድ ያላቸው ጆይን ወይም ደግሞ ባይንድ የሚያደርጉትን ቦንድ መያዝ አለባቸው ማለት ነው። ስለዚህ የፕሮቲን በምንድን ነው? በፔፕታይድ ቦንድ ነው ማለት ነው። ስለዚህ ፔፕታይድ ቦንድ የፕሮቲን ኮኔክት ይሆናል ማለት ነው። አሚኖ አሲዶቹ የሚያያዙት በፔፕታይድ ቦንድ ነው። መልሳችን 29 ቢ ይሆናል ማለት ነው። 30 a denatured protein lose its dash ይላል። ፕራይሜሪ ስትራክቸር፣ ሰከንዳሪ እና ተርሻሪ ስትራክቸር፣ አሚኖ አሲድ ሲኩዌንስ፣ ኮቫለንት ቦንድ ይላል። ስለዚህ ዲኔቸር ሲሆኑ ያለት እንግዲህ አባብ ከኦፕቲመም በላይ ሲሆኑ ኢንዛይሞች ወይ ደግሞ ፕሮቲኖች ምን ይሆናሉ ማለት ነው? ዲኔቸር ይሆናሉ። ዲኔቸር ሆኑ ማለት ነው ተርሻሪ ስትራክቸራቸውን ያጣሉ ማለት ነው። ሞስት ፕሮባብሊ ተርሻሪ ስትራክቸር ነው፣ ግን አንዳንድ ጊዜ ሰከንዳሪም ይላል። ያው ሰከንዳሪ እና ተርሻሪ ስትራክቸር የሚለው መልሳችን ቢ ይሆናል ማለት ነው። 31 the cell theory states that ይላል all cell have a nucleus a false ነው። all cell have a nucleus አይልም ሴል ቲዮሪ። ቢ ላይ cell arise from pre-existing cell ያ ከፕሪ-ኤግዚስቲንግ ሴል ነው የሚመጣው የሚለው ይሄ ባይ ሴል ዲቪዥን ማለት ነው። ይሄ ትሩ ነው። ሲ ሴል አር ኢምፐርሜብል ዲ ማይቶኮንድሪያ ፓውስ ኦፍ ዘ ሴል ይላል። ስለዚህ መልሳችን ሴል አራይዝ ፍሮም ፕሪ-ኤግዚስቲንግ ሴል የሚለው የሴል ቲዮሪ ሀሳብ ነው ማለት ነው። ስለዚህ ቢ ይሆናል 31 ቢ። 32 ፕሮካሪዮቲክ ሴል ላክስ ፕሮካሪዮቲክ እና ኢዩካሪዮቲክ የሚል ነገር ተምራችኋል ማለት ነው። ኢዩ ማለት ትሩ ማለት ነው። ስለዚህ ትሩ ኒውክሊየስ ያላቸው ማለት ነው ኢዩ ከተባለ። ፕሮ ግን
ቢፎር ማለት ነው። እነሱ የላቸውም ማለት ነው። ስለዚህ ፕሮካሪዮቲክ ምን የላቸውም? ኒውክለስ የላቸውም ማለት ነው። ኤ ራይቦዞም ይላል ያላቸው፣ ቢ ሴል መምብሬን ይሄን አላቸው፣ ሲ ኒውክለስ ይላል ያ ኢዩ እና ፕሮ የሚለውን ነገር ኢዩ ማለት ትሩ ማለት ነው። ስለዚህ ትሩ ኒውክለስ አላቸው ማለት ነው ፕሮካሪዮቲክ። ለምሳሌ ፕሮካሪዮቲክ የሚባሉት እነማን ናቸው? እነ ብሉ ግሪን አልጊ፣ ባክቴሪያ ምናምን ናቸው። ስለዚህ ኒውክለስ የላቸውም የሚለው ላክ ዘይ ላክ ኒውክለስ ማለት ነው። አንሰሪ ሲ ይሆናል። 33 which organelle synthesize ሊፒድን ሲንተሳይዝ ወይም ፕሮዲውስ የሚያደርገው ማለት ነው ይላል። ራፍ ኢንዶፕላዝሚክ ሬቲኩለም፣ ስሙዝ ኢንዶፕላዝሚክ ሬቲኩለም፣ ጎልጊ አፓራተስ፣ ላይሶዞም ይላል። ስለዚህ ሊፒድን ፕሮዲውስ የሚደረገው በየትኛው ሜካኒዝም ማለት ነው? 33ኛ ጥያቄ ስሙዝ ኢንዶፕላዝሚክ ሬቲኩለም ነው። ስለዚህ መልሳችን 33 ቢ ይሆናል ማለት ነው። 34 the function of mitochondria is ይላል። ማይቶኮንድሪያ ምንድን ነው ጥቅሙ? እንግዲህ ኦርጋን ሴል ውስጥ የሚገኝ ኦርጋኔል ነው ማለት ነው። እሱ ምንድን ነው ጥቅሙ ነው? ፎቶሲንቴንስ ይላል። ይሄ ክሎሮፕላስት ነው እንጂ ማይቶኮንድሪያ ፈንክሽን አይደለም። ፕሮቲን ሲንተንስ ይላል። ራይቦዞም ነው እንጂ የማይቶኮንድሪያ አይደለም። ኤቲፒ ፕሮዳክሽን ያ ኢትስ ኮሬክት ዋን። ኤቲፒ ፕሮዳክሽን እንደውም ኢነር እና አውተር ፓርት አሉ ማይቶኮንድሪያ እዛ ኤክስፕሬስ የሚሆነው ማለት ነው። ስለዚህ ኤቲፒ ፕሮዳክሽን የሚለው ትክክል ነው። ሊፒድ ስቶሬጅ ይላል። ይህ አይሆንም። መልሳችን ኤቲፒ ፕሮዳክሽን ሲ ይሆናል ማለት ነው። 35 ኦስሞሲስ ኢዝ ኤ ዲፊውዥን ነው። በቃ ኦስሞ ማለት ሲጀመር ዋተር ማለት ነው። ኦስሞሲስ የምን ዲፊውዥን ነው ይላል። ግሉኮስ ይላል፣ ዋተር፣ አዮን፣ ፕሮቲን ይላል። ዋተር ነው። ዋተር ይሆናል ኦስሞሲስ። ኦኬ ስለዚህ መልሳችን ቢ ይሆናል። 36 which process require energy ይላል። ዲፊውዥን፣ ኦስሞሲስ፣ አክቲቭ ትራንስፖርት፣ ፋሲሊቴትድ ዲፊውዥን ይላል። መልሳችን ማን ነው ማለት ነው? አክቲቭ ትራንስፖርት። አክቲቭ ትራንስፖርት ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን አጌንስት ኮንሰንትሬሽን ግሬዲየንት ስለሆነ እሱ ኤነርጂ ይጠይቃል ማለት ነው። ፋሲሊቴትድ ዲፊውዥን የሚሉት ደግሞ ትንሽ ኬረር ፕሮቲን ነው የሚጠቀሙት፣ ኤነርጂ አይጠቀሙም። ኬረር ፕሮቲን እና ኤነርጂ ስለሚለያዩ ማለት ነው። ስለዚህ አክቲቭ ትራንስፖርት ኤቲፒ ነው የሚጠቀሙት። ፋሲሊቴትድ ዲፊውዥን ከሆነ ግን ኬረር ፕሮቲን ነው የሚጠቀሙት ወይም ቻናል ፕሮቲን ማለት ነው። ስለዚህ እስከ 36 ያለው ጥያቄ ይሄን ይመስል ነበር። ከ37 ጀምረን እስከ 100 ያለው ጥያቄ በቀጣይ የምንሰራ ይሆናል። ለእናንተ እንግዲህ ትሬኒንግ የምታደርጉት ይሄ ጥያቄ ተዘጋጅቶላችኋል ማለት ነው። ስለዚህ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉት። እናመሰግናለን። ቸር ሰንብቱ።